ማን ይሄን የሚልሽ አባትሽ ነው? አባቴ ነው። እናትሽ የለችም? የዛ ቀን ዱላ ተጀመረብኝ መደብደብ። መጥፎ ነው ቡላ? ቡላ ጋንፎ ነው እኮ ትኩስም ጋንፎ ነው። ጋንፎ ነው እኮ። በስመ አብ ወልድ ወመንፈስ ቅዱስ። ይሄንን 30 ዓመት ያልፋል። ጥርስ በጥርሷ ነክሳኝ እንዲህ ተቆርጦ ወጣ። ተቆርጦ ወጣ። ያበሳጭብኝ የሆነ ግጭት ለማኝ ነው ይባላል። ያ ጨርቁ ማለት ይሰፋል። ራቁት ቁጭ ብሎ ነው ልብስ ሰፊው የሚሰጠው። አጠገቡ ነው ያለው። ምንም የለውም። ጨርቅ የለው በላይ ላይ ፀጉሩ ምን ይመስላል የሆነ ነገር በቃ ጨርቁንም ይሄ ቅማሉ እንደዚህ በላይ ላይ ይሄዳል። ያቺ የ3 ዓመት ልጅ የነበርኩኝ ከብት ጠብቄ ማለት ተጀመረ። በስንት ዓመት? በ3 ዓመት ትንሽ ነኝ በጣም። የሚያጠፉም ያለሙም አላውቅም። ውሃ ልቀዳት ካልኩ ደጅ ለመውጣት በቃ ትንሹም ትልቁም ይመታኛል። ሲጋራ የሚገዛ አንዱ ሲመጣ ራቁታችን ነን ሁለታችን። የዛሬ ጎሮሯቸው ማጣት የለባቸውም ብዬ አልተውኩም ብዬ ጫማ ይጠርጋል። አሁን ጥለን ተመልካቾቻችን እንዴት ከርማችኋል? በኢትዮጵያም ሆነ በዓለም ዙሪያ ያላችሁ የሰው ዘሮች በሙሉ ሰላም ለእናንተ ይሁን። እንዴት ናችሁ? የዛሬውም እንግዲህ ልቤ ነው የተሰኘው ፕሮግራማችን ላይ ነው የምንገኘው። አዲስ እንግዶች ዛሬ ይዤ መጥቻለሁ። 2 ጥንዶች ናቸው። ጾም ላይ ናቸው እንግዲህ በምናደርግበት ጊዜ። አዎ እንዴት ነው ጾም? ጾሙ ጥሩ ነው። አሪፍ ነው አይደለ? አልሐምዱሊላህ። ሰው የሚያዝንበት አሁን ነው። አዎ አይደለ? እንግዲህ ታሪካቸውን ዛሬ ያካፍሉናል። ሁለቱም የእስልምና እምነት ተከታዮች ናቸው። በጣም የሚገርም ታሪክ እንዳላቸው ሰምተናል። እሱን ደግሞ ከእናንተ ጋር አብሬ መስማት ፈልግ ነው ቁጭ ያልኩት። እናንተም እንደዚሁ ታሪክ አለኝ ለእናንተ ማካፈል ፈልጋለሁ። ግራ የገባኝ ነገር አለ፣ ሌላው ደግሞ ማስተማሪያ ታሪክ አለኝ የምትሉ ካላችሁ በ0905 83 22 83 የስልክ መስመራችን ላይ ደውሉልን። ዋትስአፕ፣ ቴሌግራም፣ ኢሞ እና ቫይበር ላይ የ5 ደቂቃ የወት ታሪካችሁን በድምጽ ቀርጻችሁ ብትልኩልን አይተን ገምግመን እንጠራቸዋለን ማለት ነው። ዛሬ ባለ ታሪኮች ታሪክ ምንድነው? እኔ አርቲስት ገነት ንጋቱ ፕሮግራሙን እመራዋለሁ። አብረን እንቆይ። እሺ፣ እንዴት ናችሁ? ደህና ነን አልሐምዱሊላህ። ሰላም ነው አልሐምዱሊላህ። ሰላም። ዛሬ ታሪካችሁ ታካፍሉ ይመጣችኋልና በየተራ ታሪካችሁን ታውኛላችሁ። የማን ታሪክ? እሷ አትጀምረው። እሺ ላይላ ከየት ነው የሚጀምረው? ሙሉ ስማችሁ ታችሁ ነው? ስሜን ላይላ መሐመድ እኔ ቢላል ከተማ ተወላጅ ነኝ። እሺ፣ እርሶስ? እኔ ቻ ወረዳ። የት ቻ ወረዳ? ማን ልበል? ቻ ወረዳ ቢላል ናሲር። ቢላል ሐሲብ ናሲር። አቶ ቢላል ናሲር። እሺ፣ እስቲ ላይላ እንግዲህ ጨዋታ አሁን እኔ የበለጠውን ከእንትኑን ማለት ነው ይማራል ይጠቀማል በማለት ነው የበለጠውም ይሄ ፕሮግራም ያጓጓሁት። የኔ ህይወት ብዙ ሰው እንትን ይላል ያስተምረዋል፣ መሰረት ይሰጣል የሚባለው አማርኛ ይዤ ነው የመጣው። እሺ፣ መሰረቴ ምንድነው? እኔ እናቴ በ3 ዓመቴ ነው ጥላኝ ወጣች ከተፋቱት አባቴ። ሲፋቱ ማለት አባቴን ኮኮ ብሎኝ ይዞር ነበር። በዛ ሰዓት ትንሽ ነበር። አላህ እድሜ ሰጠ፣ ትዳር ያዘ። ትዳር ከያዘ በኋላ ደግሞ ያቺ የ3 ዓመት ልጅ የነበርኩኝ ከብት ጠብቄ ማለት ተጀመረ። በ3 ዓመት ትንሽ ነኝ በጣም። የሚያጠፉም ያለሙም አላውቅም። ትንሽ ናት። ትንሽ ጥጃ ምናምን የጓሮ ጥጃ ሄደሽ ጥጃ ጠብቂ ማለት ተጀመረ። መነሻው በምን ተነሳ? ታናሽ ልጅ እህቴ ነበረች። እናቴ ታጥጥላለች። ስጥላት ጮኩ። ማንን ነው የምጥለው? እህቴን። እኔ ማሳደግ አልችልም ያንተ ልጅ ብላ አምጥታ ስጥላት ልጅቷን ማን ነው አውቄው አይደለም። ጮኩኝ። አሁን እናቴ ተቤት ትውጣ የት ትሄድ አላውቅ፣ እንደዚህ ትርጉም አልሰጠውም። ከዛ ጮኩኝ። በ4ኛ ዓመቴ ስጮህ የሰው ልጅ ትንሹም ትልቅ ነው ተብሎ እናቷ ስለተነካች ጮኸች ብሎ ወዲያው በቃ በዱላ ተያዝኩኝ። በቃ ትንሹ ሆኖ ሰው ልጅ ትልቅ ነው ብሎ እንትን ማለት ተጀመርኩኝ። ማን ይሄን የሚልሽ አባትሽ ነው? አባቴ ነው። አባቴ የለችም እንጀራ እናቴ ናት በቤት ያለችው። ግን እናቴ ስትመታ ልጅ እጥላለሁ አልጥልም። ስትመታ እኔ ጮኩኝ። እሺ፣ እናቴ ለምን ትመታለች? አይደለም እናቴ መሆኗን አውቄው አይደለም፣ ግርግሩ ፈርቼ እንጂ እንትን ብዬ አይደለም፣ ለይቼው አይደለም። በዛ ሰዓት የጮህ ጊዜ ማለትም ትንሹ የሰው ልጅ ትንሹም ትልቅ ነው ማለት ተጀመረ። በቃ አካባቢው በአጠቃላይ ስትታይ ትንሽ ናት እንደዚህ ማለት ተጀመረ። ወዲያው አባቴ ሂጂ ጥጃ ጠብቂ አለኝ ጓሮ። ይሄ ጥጃ ያልባም ያጥፋም አላውቅም። በቃ ዝም ብዬ ሂጄ እዛው ተኛ። የዛ ቀን ዱላ ተጀመረብኝ።
መደብደብ። ያው ልጅነት ነው ህይወቴ ነው ያስኩት። የዛ ቀን ተጀመረ። ይሄ ከብት ጥጃው ወስዷቸዋለሁ። ያጠፉትም አላውቅም፣ የሚያለሙትም አላውቅም። እንዲሁ ይዤ እሄዳለሁ እንጂ መጨረሻ ላይ ምነው ለቀማም ተባለ። እንደዚህ ስለቅም ምንም ስል ኖር ትንሽ ከፍ ስል ደግሞ ተገረዝኩኝ። ካስገረዝኩኝ በኋላ አላውቅም መገረዝንም አላውቅም፣ ምንም ትርጉም አላውቅም። ቲቪ እንትን መስታወት እንዲህ ብዬ ሳየው ቁስሉን አይደለም መስታወት ማለት ፊቴን ሳየው ከፊት ለፊት መስታወቱ ፎቶ ያለው ባየው ባገላብጦ ከዚህ የለም የእንጀር እናቴ ነው። በተንኮል አይደለም ግን እንደዚህ ያየሁት አሁንም ሳየው ፈርቼው ቃልኩት፣ ወረወርኩት። የምታየው ፎቶ ነው ራሴ ያው መስታወት ነው ግን እኔ አላውቀውም። የራስሽ መልክ አላውቀውም። አጋጣሚ ነው ሻሽ ባሰረችበት ቦታ አንስቼ እንዲህ ማለት ጀመርኩኝ። ሳየው በሰው ውስጥ ስላለው ስገለብጠው የለውም ራሴው ፈርቼ ወረወርኩት። በዚህ ላይ ደግሞ ባሰ ነገሩ። በቃ ማጥፋት ብቻ ሆነችብኝ። የሰው ልጅ ትንሹን ትልቅ ነው። በቃ ነገሩ ገነነ። ከቆየ በኋላ መጨረሻው ላይ ትንሽ ከፍ ማለት ተጀመረ። ከተጀመረ በኋላ አሁንም ቆጮጭ መጭመቅ ጀመርኩ። ወላሂ እኔ አሁን ብሰርቅም ማን ነው የልጅነት ህይወት ነው፣ ግን ሌብነቱ አላውቀው። ምን ነው ቆጮ ሰረቅሽ መደብደብ ተጀመረ። እንደ ሰርቃ ገበያ ትወስዳለች ይባላል። እኔ ወላሂ አላውቀው እንደሚሰረቅም ጥቅምም ላይ እንደሚውል ገበያም አላውቅም፣ ጓደኛም አላውቅም። እንዲህ ሲሆን ከረምኩት አልሐምዱሊላህ። ከዛ ከፍ ካልኩ በኋላ ትዳር ብሎ መጣ። አይደለም ገጠር ላይ ከፍ ካልኩ በኋላ ትዳር ብሎ ሲመጣ አራሽም እኔ ነኝ፣ ሳር ማጭድ እኔ ነኝ። በቃ እኔ እንጃ ዓመተ ምህረቱን ምን አውቀዋለሁ ብሎስ ነው። ለምን ከፍ ብያለሁ። ያው ትዳር ማለት ከ17 ወይ ከ18 ዓመት ያለፈው ይሆናል አልፎ ይሆናል። ከዛ ሳሩ ምንም ሁሉም በኔ ነው። ትዳር ብሎ በሚመጣ ሰዓት እቺማ ያንተ አትሆንም ብሎ አላህ ጀነት ይበለው አባቴ ነው። እቺማ ያንተ አትሆንም ቆንጆ ቆንጆ በሌላ ቦታ የሚወለዱ አሉ፣ እነሱ ውሰድ እንጂ እቺ ላንተ አትሆንም። አያት እግሯን ስንጥቅጥቅ ያለ ከንፈሯ እንደዚህ በቃ ታዩ እንዳትወሰጂ ነው ነገሩ። ከዛ ወዳውን ሲቆይ እንደዚህ በሳምንት ይሆናል። በዛ ወላሂ ከሱ አተካ ነው ቡላው ይሰራል አይደል? እሱን ያ ፊት የሆነ ችግር ካለ በገጠር ትዳር ተብላ አይጠይቅም። ሙያ የላትም ከተባለ አይደለም በቃ የሆነ ጠባሳ ነገር ወይ ከተማ ገብተሽ ከወጣሽ ትዳር ተብላ አይያዝም፣ አይፈለግም። ከዛ በዛ ቡላ እንደዚህ በፍቹ ይዞ ፊት ይቀባል። አባቴ ለምን ፊቴ እንዲበላል እንድትማሪ ነው የሚፈልጉት? ምን ፈልገው? በቃ እንዲሁ ምን ትምህርት መሰረት ትምህርት አካባቢን ካኳለ ምን ማለት ታዲያ ምንድነው? ሰራተኛነቱ እንዳይጎል እንዳልወጣ ኦኬ እንጂ ያለ ጊዜሽ እንድታገቢ ምናምን አይደለም። እንዳታገቢና አስበው አይደለም ያንን ስራ እንዳይጎልበት። እሺ ማለትም ተበሬ በሬ ሄዳለሁ፣ እቆፍራለሁ፣ ባቄላ ምናምን ማንም አይደግፈኝም፣ ራሴ ነው የምሰራው። ያ እንዳይጎል ነው እንጂ ለኔ አስበው አይደለም። ያንን እንትን ካለኝ በኋላ ለጊዜው ለበለበኝ እንጂ አልሐምዱሊላህ የሴት ልጅ አላህ አለው ምንም አላለኝ። ጠባሳም አልወጣብኝም። ቡላ ማለት አሁን ትኩሱ ማለት ነው። ለእጁ ፈርቶ ባትፎ ነው ቡላ ገንፎ ነው እኮ ትኩሱም ገንፎ ነው እኮ። እኔ እኮ ቡላ ሊጡን ዝም ብሎ መስሎኝ። ኧረ ገንፎ ትኩሱን በወፊቹ አሁን በኮበራሱ አያዝም ያቃጥላል። ወፊቹ አዘጋጅተው እንዲህ ነው ለቀለቀኝ። ኦ ማይ ጋድ ያ ለቅልቆኝ ማለት ነው። አልሐምዱሊላህ ለኔ ምንም አላለኝ። ለጊዜው ለበለበኝ። ከዛስ ከከብቶቹ ማደር ጀመርኩኝ። በቃ ዱላ እንትን መርተሽ ያመታለሁ። ተደብቄ ከከብቶቹም እደበቃለሁ፣ አድራለሁ። ከዛ በኋላ በዛ መከራይ ደግሞ እዚሁ ሰው ቤት እዛው ሰው ቤት ተቀጠልኩ። ተደብቄ እናቴ አካባቢ ሄድኩኝ። እናቴ ጋር ሲሄድ ደግሞ ያቺ ታናሽ እህት ያልኩሽ እሷ ጋር ነበረች። ማለትም ትንሽ ጉርምስና ሲመጣባት እሷም ደግሞ ከተማ ካልሄድኩ ብላ ከተማ መጣች። እንጀራ አባቴ ደግሞ ያቺ ማሳድጌ ካደችኝ እቺ አትገባብኝ ማለት ከገበያ 4 ነው ሄድኩኝ። ገበያ ቀቡል የሚባል ገበያ አለ። ተቀቡል መንገድ ነው ሄድኩኝ ተደብቄ። አንድ ቀን ተደብቄ ሲሄድ መንገድ ላይ አግኝቶ ማለት ነው ይሄ ተከሻዬን
እንዴት እንትን ተጣበቀ ልብስ ከልብሴ ጋር መንገድ ላይ ደርሶብኝ በፈረስ አባቴ እንዲህ ከዚህ ተነስቶ እንዳለ እዚህ ይሄ እንዳለ ተጣበቀ ከራሴ። ለምን የገረፈኝ ቆስሎ በጣም ርቀት ነው ያለው ቆሳስሎ ይሄው እንጀራ እናት ያለች ወይ በምን ታሪክ ላሳይሽ እሷ ናት ውሃ ያስነካች ልብሱ ከራሴ ተጣብቆ ያፈርቼ ገበያ ማንተም የሆነ ሴት ያነበረች ያው ገበያ አላውቅም የአይን እናት ትባላለች እሷ ጋር ሁሌ ገበያ ሂጂ ተጓደኛ ተቀላቀይ አንቺ እንዴት ሆነ ስትል በጣም ትናደዳለች። ከዛ ቀዳሜ ጠዋት ነው እንጀራ እናቴ አተር ሰረቀችኝ አለች። አካባቢ ሰው እንዳለ ሰበሰበችብኝ። አካባቢ እንዳለ አጋጣሚ እኔ ትልቅ ነኝ የትዳር ተብሎ የሚፈለግ ሰዓት ነው የሚይዝ ሰዓት ነው። ከዛ ያ ትዳር ተብሎ የወጣልኝ እኔ ስሜን እንዲጠፋ መጀመሪያ ቅቤ ሰረቀችኝ አለች። ቅቤ ማለት ቀላል ነገር አይደለም። የስድስት ሰው የተሰበሰበ ቅቤ ትልቅ ነው እኮ የእሱ ግማሽ ሰረቀችኝ ብላ አካባቢ እንዳለ ቀላል አካባቢ አይደለም የአካባቢ ግራን ቀኝም አሳየች። ይሄንን 30 ዓመት ያልፋል በጥርሷ ነክሳኝ እንዲህ ተቆርጦ ወጣ እንጀራ ናት ይሄ ቆርጣ ወጣችልኝ። ከዛ በኋላ ሰው ሁሉ ምንድነው ለወለዱት ልጅ ትንሽ ጊዜ ይደርሳል ይሄው ይሄ ቅቤ ምን የት እንደወሰደች ግራ ገባኛለች። ትልቁ ቅቤ ግማሹ የሁሉም አሳየች። ምን ነው ሲባል በሰፈርም ሴት ያጠፋኛለች የሚያምኑበት አሁን እንደ እንትን የመብረቅ እንጨት የሚባል አለ ያ የሰፈር ሴት ያ ደግሞ በሱት ማለልኛለች። እንጨት ነው በቃ ማለት ነው በቃ በሱ መተሽ ማይ ተባልኩ። ጎረቤቱን አልወሰድኩም ብለሽ ስሜ ወጣ። ከዛ እኔ አልወሰድኩም ቢማልኩኝ መልሶ ደግሞ ምን ነው ሲባል ሳይቆይም ነጋዴ ናት አተር ትነግዳለች። ያ አተር እንደቋጠርኩት አላገኘሁትም ሰረቀችኝ አለች። እኔ አልሰረኩም። አሁን ሰረቁኝም ብል ራበኝ እል ነበር። አልሰረኩኝም አላየሁትም። ሰረቀችኝ በቃ ውሃ ልቀዳ ተከልከልኩ። ደጅ ለመውጣት በቃ ትንሹም ትልቁም ይመታኛል፣ ትንሹም ትልቁም ይዘፍንብኛል። ስቃይም በላው በጣም በቃ ውሃ ልቀዳ ጭራሽ ተከለከልኩ። በቃ እንደመረረኝም ቅዳሜ ነው ብዙ በሳቂ ቆጮ ቁረጪ ምናምን ብላ ሰብስባ አስቀምጣልኝ ገበያዋ ሄደች። እኔ ከኋላ ደግሞ ያቺ እንትን አይን እናቴ ጋር ወጥቼ አተር አመጣለሁ የቤት ልጆች ነግሬያቸው ተነስቼ ወጣሁ። ወጥቼ አንድ እህቴ ነበረች እቺም ትንሽ እህቴ ታናሽ እህቴ ነበረች። ከእሷ ጋር ስንሮጥ እናቴ ጋር ገባሁ። እናቴ ጋር ስገባ ደግሞ እንጀራ እናቴ አትገቢም ማለት አይቺ እንጀራ አባቴ አትገቢም ማለት አትገባብኝም። ያቺ ማሳድጌ ረግጣኝ ወጣች አትገባብኝ ማለት ከዛ ግድ በ10 ብር እዛው አካባቢ ሰው ቤት ተቀጠርኩኝ። በ30 ጎረቤት አሉ የኔ ጎሳ ማለትም በእኛ ለስማችን ትልቅ ነን። በትልቅ ስም በጌቶ ተብሎ በትልቅ የሚጠራ ስም ነው። የእሳቸው ልጅ ማለትም የሰው ቤት ሰራች ሲባል ሚስጥር ማይታወቅበት ቦታ ነው። ከተማ ይቻላል ጎረቤት ናቸው። እዛ የምሰራበት ጎረቤት ከዛ 25 ብር ነው መሳፈሪያ 30 ብር ከሆነልኝ በኋላ ቦርቦር 30 ብር ከሆነልኝ በኋላ ከማላውቀው ሰው ጠየቅኩት። ጋሼ ካንተ ጋር ከተማ አላውቀውም እኮ ከተማ አንድ እዛ ጎረቤት ልግባ አልኩት። ዴብሳ የሚባል ነበር። ከዛ እማን ጠይቃቸው አለኝ። ጠይቃት ከፈለክ እኔ እዚህ ስራ አልቻልኩትም ምናምን አልኩት። ከዛ ሄዶች ጠይቃት ከዚህ ሀገር እዛ ሚሻላት ነበር ትሄዳለች። እሺ ብዬ ከተማ ተነስቼ ከሱ ሰው መጣ። ከመጣ በኋላ ያቺ የዚህ የነበረች እህቴ ደግሞ ይሄ ዴብሳ የሚባለው ጠልፎ እዚሁ ከሱ ጋር ነው ያለች። ስመጣ እሱ ጋር አለች። አጋጣሚ ተገጣጠመልኝ። ያንን ከተገጣጠመልኝ በኋላ እዛ ያለው አሁን ከተማ ነው። ለስላሳ ተገዛልኝ። ለስላሳ ሲገዛልኝ ምን ብሎ ለሽንት እንትን የፈረስ ሽንት ነው አልጠጣም አልኩት። ለምን? ፈርቼው ለስላሳው ሲል እንትን ሲል
እሺ ተሳቀብኝ ምን ተባለ። እዛን ቁጭ ያልኩኝ እህት አገኝታ ሞታለች። ቤት አጸዳጅ ብለን ወጣች። እንደ ገጠር ካብ እንትን ስለኝ ጅባ መስሎኝ ብድግ ብዬልሽ አልጋ ላይ ጉብ። ይሄ ተናጣሪ አልጋ ነው። ይሄ ሽቦ የሚነጥረው በእሱ የቱ ጋር ልሂድ ሳላስበው ወጥቼ ጉብ አልኩበት። ስንቀሳቀስ ይነሳል። ወላሂ እኔ አሁን ታሪኩ በጣም ነው የሚከብድሽ። አሁን ቁጭ አልኩኝ አልጋው ላይ ስንቀሳቀስ ይመጣል። እንትን አየር ጤና ሄደ መጣች። እሱም 4 ሆና መጣች። ቤት ጸድቶላታል እህቴን ማለት ነው። ስትመጣ አልጋ ላይ ያለው እቃውም አልተነሳም፣ ቤቱም አልተጠረገም። ምን ሆነሽ ነው? ፊልም መጣኛ አልመጣብኝ። አልጋው መውረድ አቃተኝ። ከዛው እነዛን ሰዎች ሳቁብኝ ያንቀሳቀሱ ምናምን እዛው ጨመሩልሽ። በቃ ጭራሽ ላበላሽት በሽታ አደረጉኝ። ሸንቻለሁ እግዚአብሔር ወላሂ። ይመጡና እንዲህ ያደርጉብኛል። እጮኩኝ እንትን እላለሁ። ጎጃም ብር ነበር። እንደዛ ስቃይና በሉኝ። የሆነ ሰዓት ሽንት ካመለጠኝ በኋላ ተባብሮ አወረዱኝ። የአልጋ ሁለተኛ እስካሁንም እጠላዋለሁ። ነክቼውም አላውቅም። ነክቼውም አላውቅም። ሰውን ቤት ሳየው እፈራዋለሁ። ወላሂ እፈራዋለሁ። አሁንም እንደሆነ ነገር ዘገኝ የሚገርም ነው። በጣም የሚገርም ነው። ከዛ ትንሽ እንደቆየሁኝ ደግሞ እሷ ጠላችሁ ባልየውን ባልየው አጋጣሚ ነው። በጉልበት ላይ ጠለፋት ነበር። ሽማግሌ ነው ጠልፏት። ከዛ ጠላችሁ። ከጠላችሁ በኋላ ገጠር ትሄዳለች። እኔ ደግሞ ከተማው አላውቅም፣ መግቢያ መውጫ አላውቅም። 2 ዓመት የሆነ ግን ተሷ እንጂ ሌላ ግን አላውቅም፣ ሰው አላውቅም። 2 ዓመት አይሞላኝም። ከዛ አመት ከምናምን ይሆነኛል በቀላሉ። ከሷ ጋር ቁጭ እንዳልኩኝ ጥላ ወጣች። ከወጣች በኋላ የት እንደሄደች አላውቅም። ምን ነው ስል ተገጠር ደግሞ አጎቴ ጋር አብነት አለ። እዛ ሲሄድልሽ ቁጭ አልኩኝ። እዛ ደግሞ አባታችን ደካማ ነው እንዴት መጣሽ ብሎ ሁሉም ጠምዱኛል። ወንድሞቼን አሁን በአባት ምን እንገናኛለን? እንዴት ትመጫለሽ? አባታችን እርሻ አይችል ቁፈራ አይችል እንዴት ጥለሽ ትመጫለሽ? በሱ እንዳትገባ ተባልኩ። ከዛ እንደዛ እንኳን ግራ ሲገባ እነሱን ጋር መጣ። እነሱ ጋር ስመጣ ደግሞ ተገጠር ማለትም ጥቁር አንበሳ ልኳንዳ ተነስቼ ጥቁር አንበሳ በእግሬ መጣ። በጣም ወፍራም ነኝ። ጭኔ ተላላጠ። ይሄ እንዳለ አካሌ ተላላጠ። ተላልጦ ያን ተላላጠ እንትና በገጠር ምን አሉ? ጨብጥ ይዟታል አሉ። ጨብጥ ማለት ይሄ ምንድን ነው የሚባለው? አባላዘር በሽታ ይዟታል እንዳትመጣብን ብሎ ደብዳቤ መጣ። እንዳሁን በስልክ አይደለም። ደብዳቤ ሲመጣ መጀመሪያ አማቻችን ጋር ገባ። እህት አለችኝ አትወስዳ እሷ ጋር ባልዮ ጋር ደረሰ። ባልዮ የት ዘራው? እሱ ቤት እንዳልገባ በዚህ ታሰረ። አሁን አጎት የሚለው ቦታ እዚህ መጣ። በሌሊት እንደሊነቀ ላድር ቁጭ አልኩበት። በሄደች በ3ኛ ቀን ነው ደብዳቤ መጣ። እንዳትመጣብኝ እርጉዝ ናትም ተብለዋል። አባላዘርን በሽታ ይዟታል ተብለዋል ብሎ ሄደው እንትን ይላል ደብዳቤ። 4 ሰዓት ሆነ። አዲስ ከተማ በህሩ የሚባሰው ነው። በ4 ሰዓት ውጭ ያለው ማታ በሌሊት ውጭ። እዚህ ቤት ጠባብ ነው። ቲሞት ጋር ውጭ ያለ ቲሞትን ጋር ያ በሽታ መጥቶ አለባት ተብሎ ተባረር ያለው እሱ ጋር አልደረሰ ብዬ መጥቼ አንድ ቀን አድርግ በ2ኛ ቀን ደረሰ ወሬው። ተነስቼ አዲስ እንትን ታልኩ በኋላ ከመጣ ውጭ ያለኝ ወጣ። እዛው አካባቢው አጎቴ ልጆች ነበሩ። እነሱ ጋር ደባለ በቃ ማለት የሀገር ወጣት ናቸው። ከነሱ አድርኩ እዛ በዛ። ከዛ ጎረምሳ ቤት ነው አታዝሊ ማለት ካሁን ወዲህ ሌላ ቦታ ሂጂ ጎረምሳ ቤት ነው እዚህ አትደሪ ብሎ አጎቴ ልጅ እውነቱ ነው። እኔም ደግሞ እፈራለሁ ጎረምሳ። እሺ ብዬ ገና የት ልግባ ልኳንዳ ሄድኩኝ። የሆነ ማቃት ሴት ያነበረፉ ምትባል እዛ ሴት ደግሞ እሷም እዛ አድራ ነው ሄደችው ገጠር እንዳትገባ ፊት እንዳሰጣት ብላለች። ከዛ በቃ አንድ ደላላ ነበር። አላህ ኃይል ጀዝ ይክፈለው፣ ዘሩን አላህ በረካ ያርግለት። እኔ የባዳ ነው ተቸዋለሁ። ገብረ መስቀል የሚባል ማን ጋር ገባለሁ ብዬ አስቤ ያን እንጀራ ነጋዴ አላህ ሲጥልልኝ ትመጣለች። እንዲህ ብዬ ነው የምሄደው እግሬን ተላልጦ። ከዛ ምን ፈልግ ለምን እንደምታለቅሹ አለች።
መግቢያ አጥቼ አልኳት። በጉራግኛ አናገረች። እህትሽስ ገጠር ሄደች ዛሬ 3 ቀን አልኩኝ። ከዛ እሷ ሳይ ደግሞ በጣም አለቀስኩኝ። ታዲያ ደላላ ጋር ለምን አትሄጂ ማለት አላውቅም። እዚህ ጋር አለ እኮ ገብረ መስቀል የሚባል አለች። እኔ አላውቀውም። እስቲ ነይ ጠጅ ቤት ካለ ለይልሽ አለች። ሲጠራ ሰውዬው ተገኘ። ምን ትችያለሽ? እኔ ምንም አልችልም። ተገጠር እንደመጣሁ ከእህቴ ጋር ኖሬያለሁ። ዕቃ አጥባለሁ፣ ቤት እጠርጋለሁ። ከዛ ተረፍ ምንም አላውቅም አልኩት። ከዛ እሺ ማንኛውም ቤት ሂጂ አለ። እኔ በሰው እንደነሱ አይነት የለም። በረካ አላህ አድርጋቸው። እኔ እንጃ ስገባ ሴትያ በቃ አለቅሳለሁ። ይሄ ማመመኝ እርቦኛልም። ውሃ እንደዚህ ከእግሬ ነው የሚወርደው። እዚህ የተላላጠበት የወረደበት ውሃ ከእግሬ ይወርዳል። ከዛ እንዲህ ሳልፈራ ማንም ገና እሱ ገና በሽታ ነው ብሎ ሌላ በሽታ ነው ተብሎ ነው የተሰየመ። ደግሞ እርጉዝ ነው ተባለ። አባቴ ደግሞ እንዳትመጣ እርጉዝ ናትም በሽታ ይዟታል ተብሎ የተላከው ተማን አባቴ ነው የላከው ተገጠር። ከዛ ያንን እንትን ብል እቺ ሴትያ ምን ሆነሽ ነው ምናምን ብላ ባብላኝ እንትን ላይ እንዲህ ሆኛለሁ። ይኸው ሰውነቴ አይደለም ከማጸኔም አይደለም ይሄ ነው የሚፈሰው። ቢግልጽ አድርገህ ሳይሆን ከዛ በጣም አለቀሰች። ቤተሰቦች እንዲህ ነበር። ከእንጀራ እናቴ ያደግኩኝ ከእንጀራ እናቴ ሳድግ ሌባ ናት ተብሎ መግቢያ ውጭ አጣሁ። በዛ ሰዓት መሮኝ ነው የወጣው። አሁን እዚህም ስመጣ እህቴ ጥላኝ ተጠቀመች። ሌላ ቦታ አላውቅም። እኔ ታላቅ ነኝ፣ ግን የምትመታኝም የምትቆጣኝም እኔ ነው እህቴም ማለት ነው። እንዲህ ነው አልኳት። ከዛ እናትሽ ምናምን ብላ በጣም አዝናለኝ። እህቷም ነበረች። ወዲያው አምባሻ ምናምን ሰጡኝ በላሁኝ። እሷም እንጨት ለቅማ ነው የምትኖረው ሴትያ። ጫካ ሄዳ እንጨት ለቅማ ብስሙሊት ነው የሚሸጠው። ከዛ እዚሁ በቃ እስኪ ይሻልሽ እዚሁ ይርብሻል እንጂ ምን ማተኛለች። እኔ የምፈልገው ይሄ ነው መውደቂያ ብቻ ነው የምፈልገው አልኩኝና ሌሊት 12 ሰዓት ዘርዋን የበረካ ያርግላት። እኔ በጣም እኔ ባዳ ነው ይሄው ረሳኋቸው። ቦታውን ፈርሶ ጠፋ። ከዛ ምን አለ ሌሊት 12 ሰዓት ዲዮጠቢ እንትን አረሉ አጠና ተራ ላይ ጤና ጣቢያ አለ። እዛ ሄዳ ወረቀት አውጥታልኝ ምን ብላልኝ አምጧት አለች። እህዲዮ እዛ ይመጣች ስወጣ ያጥቦልኝ ጠርጎልኝ ከዛ በኋላ የሚቀባው ሰጥቶኝ መድኃኒት ሰጥቶኝ አላህ ሰበብ አድርጎ መድኃኒት ያደርጋል። በ15 ቀን ደግሞ ዳንኩኝ። በ30 ብር ሰው ቤት ገባሁ። ሰው ቤት ገብቼ ሰው ቤት ስገባ ደግሞ ይሄ አክላለሁ ቀይም ነኝ ስልጤና ሴትያ ተጠራጠረች። በቃ እንትን አለኝ ሊፈታተን ይፈልግ እሱም አይደለም እሱ ምንም አላለኝም። እሷ ፈራች። እርጉዝ ናት። እሱ ሻይ ይነግዳል። ሻይ ቦታው ነው ከሱ ጋር ትሰራለች ተብሎ ነው የተቀጠፈው ነበር። ፈራች። ለማታ ሂጂ ብላ ይዛኝ ሄደች። ገብረ መስቀል ደላላው ጋር ደላላው መለሰችሽ? ሳምንትም ሳልሞላ ይዛኝ ሄደች። በኋላ እሱም ስልሽ ባዶ እግሬ ነኝ። ኮንጎ የለኝም ጭራሽ በባዶ እግሬ ነኝ። ይዛኝ ሄደች። ከሄደች በኋላ መልሼ ደግሞ እሱም አላህ ደግሞ ጥሎ አልጣለኝም። እዚህ 24 ቀበሌ ሰው ቤት አስቀጠለኝ። እንደዛው በ30 ብር 1 ዓመት ከ4 ወር በ30 ብር ሰርቻለሁ። በአንድ ቤት ከወጣው መግቢያ የለኝም የምሄድበት የለኝም ያልኩኝ። እንደዛም የኖር አጋጣሚ ከሳ ቤት እናቴ ተገጠር ትመጣለች። ተገጠር ስመጣና በቤት ስልክ ይደውልልኝ። ተደውሎልኝ የት ነሽ? እንደዚህ ሰው ቤት ነኝ። በምን አውቀው አድራሻሽ? አድራሻዬን ያው ወንድሜ ሰጥቼው ነበር። ማንተም ያቺ ታናሸቴ የምልሽ ተገጠር መጣች ስትፈልገኝ። ያ እንትና ስልጣን ደግሞ ወንድም ነበር አለ። አሁን ማግኘት ለሱ ሰጥቼዋለሁ ስልክ ቁጥር። ሌላ ነገር አልወጣም አልኩት። ከዛ ተደወለልኝ። ሲደወልልኝ እኔ መውጣት አልችልም ወጥቼም አላውቅም አልኩት። እኔ ሳላይሽ ልሄድ ነው። እኔ እንጃ በቃ እንምጣ። እኔ መቶብኝም አላውቅም አስወጥቼም አላውቅምም። እነዚህ ሰዎች ገብሬ ሐኪም ቤት ጋር ጠብቃቸውና ይመጣል። መጡ። ይዣቸው ገባ። ባለቤቴ ደግሞ እንዴት ሰው ታመጫለሽ? በራስሽ ቤት ሲሆን እንጂ ሰው ቤት ቤተሰቦችሽ እንዴት ታመጫለሽ? ወይ እንጀራዬ ወይ ቤተሰቦቼ በይ አለች። ሞኝነቴ ትላንትና የተቀጣሁና ረስቼው እኔማ ከእናቴ ማልወጣ
እናቴ መግቢያ አላደረች አልዋለች። ስለዚህ እናቴ ነው የምለው ወጣ በቃ እንጀራ ይካሽ ውጭ አለች። እሺ ወጣውን ከወጣሁ በኋላ የሆነች ጓደኛዬ 25 ቀበሌ ነበረች። እሷ ጋር በተግባብቼ እዛ ቁጭ ያልኩኝ። በዛ ቤት የሆነ ደባል ፍቃድ የሚባል ይቻላል። አሁን እንደዚህ ትዳር ይሻልሻል፣ እስከ መቼ እንዲህ ትሆኛለሽ፣ እንደዚህ እስከ መቼ ዲቃላ ብይዝሽ ምን ትሆኛለሽ ምናምን ብላ ትለኛለች ጓደኛዬ ስትለኝ፣ እውነትን እፈራለሁ። እንኳን ዲቃላ ይዤ ለአንድ አካል እንትኔ ለአንድ ቀን አደራጣሁ ቤት። ከዛ ፈራሁኝ። አይደለም ሌላ አይሆንም ምናምን ስላት፣ ምንም ችግር የለም ምንም ቢሆን ትዳር ይበልጣል ብላ ስትለኝ፣ መጥቼ ወንድሜ ሚስት አማከርኳት። ምን አይነት ነው ምናምን አለች። ምን አይነት እኔ አላውቅም፣ ምን አይነት ነው አላውቅም። እስቲ የስልጣን እታወቃለሁ ደህና ሰው ነው ብለሽ ንገሪው አለች ስትለኝ፣ ስጠይቀው ወንድሜ ነው መጀመሪያ ሚስቴውን የጠይኳት። ከዛ ምንም አይደለም እንትን አይ እናንተ ውጭ ሄዱና ሰርታችሁ እለፍላችሁ እንጂ ትዳር ይቅርባችሁ አለ። እንደዚህ ካለኝ በኋላ መልሼ ፈርቼ ከሱ ቁጭ አልኩኝ። አንድ 3 ቀን 4 ቀን ቁጭ አልኩኝ። ወንድ ጎረምሳ አለ በቤት ውስጥ። ቤት ጠበበን፣ አንቺ ሰው ቤት ሰርተሽ ገብተሽ አሰሪም ባለ ተጨቃጨቅን። እኔ ሳምንት አልቆየሁ፣ 15 ቀን አልቆየሁ። ደጅ ካደርኩኝ ትቀየማለህ ብዬ ነው ወንድሜ ይቀየማኛል ብዬ ነው እንጂ ደጅ ማደር እችላለሁ። እውነትም ያ ፍቃዱ የሚባለው ሰውዬው ነው የምፈራው። እዛ እሷ ጋር እዳይ ትለኛለች፣ ግን እፈራለሁ። ያልተማመንሽበት ሰው አለ እዛ ደባል ልጅ አለ። አይነው አውጥሮ አይደለም አይነው አውጥሮ አይደለም። እኔ ምንም ከወንድም ሰላም አልልም። እንዲህ ከጨበጠኝም ሌላ አማርኛ ነው የምጠረጥረው። አርግዣለሁ በቃ ድንጋጤ ነው የሚይዘኝ። አርግዣለሁ ነው ብዬ የምፈራው። ወንድ እንዲህ ከያዝኩት በቃ አረገዝኩ ብዬ ነው የምፈራው። ወንድ ከነካኝ አረግዛለሁ። ከዛ በዚህ እፈራዋለሁ። በቃ ማለትም እዛ እንትን ስል አበደ፣ ልጆቹም አበዱ። ጠዋት እሷ የእናንተ ቤት ጭቅጭቅ ምናምን ብላ ጎረቤት ትጠይቃለች። ቡና ተጣጣ። እቺ ሴት ልጅ ናት እኮ እንትን ፌስታሏን ጠልጣ መታ ቤት በጠበጠችብኝ ስትል ሰማሁ። አታግቢ ማለትም ውጭ ሄዱ እንዲስሩ ያሉኝም እነሱ መልሶ ደግሞ ስታማኝ ሰማሁ። ሰማሁኝና ቁጭ አልኩኝ። ማታ ወንድሜ ሲመጣ ደወል አልኩት። ሙሽሪ አሁን ሳምንት አልቆየሁ፣ 15 ቀን አልቆየሁ። ደጅ ላድር ፈራ። አሁን ጓደኛዬ ዳሪ ትለኛለች፣ ግን ፈርቼ ነው። ሙሽሪት ትላንትና መጥቼ ዛሬ እንዲህ ብሎ ጨርቋን አንጠልጥላ መታ ነው አለችኝ። ጸጥ አለኝ። በቃ ለራሴ ማብሰል ተጀመርኩ። እንዴ አሁን ካልተሳካልኝ የት እገባለሁ? ከዚህም ከተጣላው ማን ጋር እገባለሁ የሚባል ሀሳብ ያዘኝ። እውነትም ከሷ ረግጫት ከወጣሁ ማን ጋር እገባለሁ? ሳለ ፍላጎቴ በቃ ሌላ ይሁን አልኩት። ትዳሩ ይሁን በቃ ምናምን አልኳት። ይሁን አልኳት። እኔ አላየሁትም፣ አላየኝም፣ አላውቀውም። ይሁን አልኳት። እሷ ደግሞ ለባልዮ ነገረችው። ባልዮ ደግሞ ለሱ ነገረው። አሁን ባለቤትሽ ነገረው። መጨረሻ ላይ በቃ ይታሰር ምናምን ተባለ። በእጄ ያለ ግን 400 ብር ነው አለ እሱ ደግሞ። ከዛ እኔ ደግሞ ያ መውደቂያው ነው የምጓጓው። ለኒካው 400 ብር በእጄ ሙሉ ለሙሉ 400 ብር ነው ያለኝ አለ እሱ። ምን ለማድረግ ነው ያሰባችሁ? ምንም የለውም በቃ ምን ማለት ትዳር ከያዝኩኝ ሱቅ ነበረ ከሰራ አልፈለጉም ነበር ሰው 35,000 ሱቅ ሰራ ነበር። ያ ከሰራ ያ ሱቁ ሲከስር 400 ብር ቀረ። ከዛ እውነቱ ነገርኩት። ሲጠይቀኝ ግን ንገራት እንዴ ካፒታሌ 400 ብር ነው ያለኝ። ካፒታል መነሻ አሁን 400 ብር ነው ቀረኝ። ከ35,000 ከስሬ 400 ብር ነው አንተ እጅ ላይ የሚገኝ ሌላ ብር የለኝም። ትክክሉ ንገራት አልኩት። ከዛ ተጋባ። ነገራት ተስማማች። በብሩስ ጉዳይ አልነገረኝም። የሱ ነው የነገሩት። እንዲህ ምስኪን ነው። አንቺ ግን ብሩን አስበሽ? እኔ ብሩን አላስብ። በቃ ያችን ብቻ ማረፊያ ደጅ አድሬ ሌላ ማኛ የሚከሰተኝ ብቻ ነው የምታየኝ። በቃ አሁን ካረገዝኩኝ ማን ጋር እገባለሁ? ካረገዝኩኝ ከወለድኩኝ የዘፈንብኛል። ያ ብቻ ነው የሚመጣልኝ እንጂ ይሄ አሁን ይርበኛል፣ ይቸግረኛል አላውቀውም።
ከዛ እንዲህ ካልኩ በኋላ ይህ ሰውዬው ጠየቀው። እኔ እሷ እሺ ያልኳት እሱም እሺ ያለ ተያዩ ተባለ። እንኳን ላየው መጀመሪያ ቀን እንዴት ስትተያይ ምን ተሰማሽ? እንኳን ላየው ገና ወንድ ልጅ እንኳን ላይ ቀና ቢላየው ቀና ጭራሽ ምንም እንደሆነ አላውቀውም። እዩ ምናምን አለ። ተቀጠረ መጣ ያለበት ወላሂ አላየሁትም። ደጅ ነው የቆምኩት። ለምን አፍረሽ? እሺ ከዛ አላየሁትም። የዛ ቀንማ ልብስም ተውሼ ነበር አለ። አሁን የለበሰው ሰው ልጅ ተውሼ ነው ሰው የለበሰው። አለቀ በቃ ምንም የለኝም። ከዛ እሺ አልኩት። የሰው ልብስ ተበድሬ ነው ሄድኩት። ቆንጆ ነው ለመታየት። እሺ አሁን አላየችም፣ አላየኋትም። ጫት ይዘን ሄድን። ያም ጫት አለኝ ሁሉም ነገር ጫቶች አልነበረኝ። እሱ ይሄት ካም እዛ ድዋ ቁጭ አልና እሷም አላየችኝ፣ እኔም አላየኋትም። ዱዓ ተቀመጣችሁ? ዱዓ ለማድረግ እኔ ዱዓ አልተቀመጥኩም። እኛ ተቀመጥን። እኛ ቤቱ ተቀመጥን። እሺ ተቀምጠን በቃ እሷም አላየችኝ ምንም ትሆን፣ እኔም ደግሞ አላየኋትም ምንም ትሆን። እና እንዴት ተስማሙ? ከዛ መጣ። እሺ ቸኩላለሁ። አሁን መጨረሻ ላይ እሺ ያልኩ ሆነ። እሑድ ሊካይታሳ ተባለ። ካየችው እሺ አትልም የሚለው ማለ ይዞ ያዘመዱ። ለምን? እኔ ወንድ ስለማታውቂ። ወንድም ማለቅ አይደለም ማወቅ አይደለም፣ ምንም የለውም። ጨርቅ የለው በላይ ላይ ፀጉሩ ምን ይመስላል የሆነ ነገር እግሩ ተጎሳቁለዋል። እንትን ገንዶ ስሊፐር 5 ዓመት የሚሸጥ ነበር አንድ ስሊፐር የነጭና የሱ ሰማያዊና ነጭ ስሊፐር ነው የሚያደርገው። ምንም የለውም። የተለያየ አይነት የተለያየ ሱሪ ማለት ነው። ከላይ ጀምሮ እስከ ታች ድረስ ከለሩ እንደሆነ ጨርቅ ነው እንዳለ ማጠፊያ መጠፍ የተደረገ ነው። ያ ካየች እሺ አትልም ማለት ፈሩኝና ድንገት ይሁን ተባለ። አሁን እሑድ ይሁን ተባለ። እሺ ዓርብ ይሁን እንደዚያ ተያዩ የተባለ ነበር። እሑድ አሉ እርስ በራሳቸው ተቀጣጠሉ። እሺ ተባለ። አሁንም ቢሆን ምን አይነት እንደሆነም አላየሁትምም ትዝም አይለኝም። ብቻ የኔ ይሁን በቃ ችግሬ ብቻ ነው የምታየኝ። እሺ ተባለ። እሑዱን ይታሰር ተብሎ ሲላክ ወንድሜ ማን ነው? እሱ ነው። አይሁን ይቸገኛል እንጂ ከዚህ ጋር አይውል እንትን የምንም ማየው ሰው ነው። እኔ ደግሞ በቃ መልስ ማንሰጠውኝም እምቢ ያለ ወጡ። ከወጡ በኋላ እኔ ደግሞ አሁን ወንድሜ ሚስት እርሶ ብሎ አይደል መጡ። ተነሱ ሻኟቸው አለች። 4 ሆነው መጡ። ተነስቼ ወጣ። ሽማግሌዎች? አዎ እሳቸውም አሉ አብረው? አዎ አለ። ልጆች ዱርዬ ኃይለኛ ልጆች ነበሩ ያስኳቸው። አብረው ሄዱት? ዱርዬዎች ከኔ ጋር የሚውሉ ናቸው። ከኔ ጋር የሚውሉ ናቸው። በሸኛቸው ብሎ እሷ ወጣች። ከዛ ባህል እነሱ አንለቅም አለኝ። እናስገባታለን አሉኝ። ተጠቃቀስ ምንም አላውቅም እና ደስ አሉት። ይዘው ሄዱ። ሄደች ምን ብለው ወሰዱሽ? መጀመሪያ 25 ቀበሌ ነው። ይቅርታ ልሸኛችሁ ነው የወጣሽው? አዎ ልሸኝ ወጣሁ። እነሱ ደግሞ ተጠቃቀሱ። ጠርፎ አትበለስ በል አይሰጥም ይሄ ሰውዬው ሸኛቸው አለ። እሺ ቤት ሸኝ ወጣሁ። በወጣሁበት በቃ ደግሞ በጭንቅላቴ ማን ያለው ይሄ ትዝም አይለኝ። ያ ፍቃዱ የሚባል ከእሷ ደባል ያለው ነው ትዝ የሚለኝ። ያው ንግግር አናውቅም፣ ሰው አላናግራለ ምንም ነገር እንትን ያለኝ እሱ ነው በጭንቅላቴ ያለ እንጂ ትዳርም ሲባል እሱ ነው ማስበው፣ ሌላ ሰው አይመስለኝም። ወንድ ስለሆነ ያ ሰውዬውን ይመስለኛል። አሁን ሰብካ እንደዚህ ነው ብለሽ ታስማማል የፍቃዱ ይመስለኛል እንጂ እሱ አይመስለኝም። አልመሰለሽም? አይመስለኝም። ፍቃዱ መስሎሽ ነበር? ያው በቤት ስለማውቀው። ከዛ መጨረሻ ላይ ሸኛቸው አለች። ይዞኝ እየተመለሳለን በጉልበቱም ያቺ 1 ሜትር ትንሽ ናት ሱቋ። ይዘውሽ አስገቡሽ? ይዞኝ አስገቡ። አፍነው አንድ ቤት ማትበላ አንድ ቤት ባትበላ አንድ ቤት ባትበላ ሱቁ ማለት ሱቅ እንደ ሱቅ ነበር። እኔ ግን ዝም ብዬ ሳያቸው እሳቸው በጣም ያፍራሉና እንደዚህ ነበሩ ድሮ። አሁን ሰው መከተ ጀመርክ። አሁን እሷም ተጫወተችብኝ እነግርሻለሁ። ከዛ ትንሽ ብር ነው የወጣው የዛ ቀን የመጣች ቀን። በቃ እነሱ ሴቶችም የእንጀራ አባቴ ልጇ ነበረች። ተሰብስቦ ውጪ ላይ መጨፈር ጀመሩ።
የኮካኮላ ኃይለኛ ሁሉ ታዋቂ ነኝ እኔ በንግድ ታዋቂ ነበር። እንዳልተሰብሰብ ውጭ ላቀ መጨፈር ተጨፈረ ተበላ። ትንሽ ያለው ነገር ትንሽ የሆነ ነገር ተበላ እና ከዛ ገባች። በቃ ተጨፈረ ታደረ። በቃ እዛም ቁጭ አለች። በ400 ብር 150 እሷ መነገጃ ሰጠዋል። መነገጃ ተሰጠሽ? ሰበታ ማምጣት ጥሎሽ ነው። እኔ ደግሞ በ250 መርካቶ እቃ ማምጣት ጀመር። ጫት አመጣለሁ። በሱ ስንሰራም እያለ እሷም ከሰበታ ሄዳ እያመጣች ያለች ከዛ ጎመን ከሰል ምናምን ታመጣለች። ያ ገበያ እንዳይሸጥ ደግሞ የሆነ ነገር ሰገራ ነገር ምናምን ከሱ የሚያስበው ያስቀምጣል። ዝም ብሎ በቃ እንዳትሰራ ማለት ነው። ያያሱ ነው የሚያውቀው። አላወኩም። ግድግዳ ላይ ውሃ ፈሳሉ። በማታ ደጅና ቦታ ማሳደር አይቻልም። ከዛ እሷ ደግሞ እንደሸጠ ሰው ጭተራ ወስዳ በወንዝ ትጥለዋለች። ያመጣች በቃ ምን ላድርገው ካካ ነው አይናሽ ያየ አትበዩ። የኔም ጫቱ ወስጄ መጣልህ ጀመርኩኝ። ከዛ በቃ ጭራሽ ያ 150 ብር ወሰደ። የኔም አለቀ። 250 አለቀ። 150 አለቀ። የእሱ ምን ሆነ? ጫቱ ከሰረ። በቃ ከሰረ። እንትን ያለ ዝም ብሎ በ100 ብር በ50 ብር የጦላለገ ምናምን ይዞ ይመጣ ነበር። መጀመሪያ በ50 ሳንቲም በስሙኒ ያስቀማቸው ነበር። ያንን በስሙኒ በ50 ሳንቲም ደግሞ ብሩን አጭሮነበት መስጠት ትተዋል። ቀረ። በቃ ያ ከሰረ። አሁን ገና ተንቀሳቀስኝ ያለ በቃ እንደዚህ ካካ ምናምን ከደፋሁበት በኋላ ገበያም ቢያለኝ ጭራሽ ከዛ የቀን ስራ ቢያለኝ መጨረሻ ላይ የቀን ስራ ገባሁ። እሺ ቅሪት ነኝ። አሁን የቀን ስራ ገባሁኝ። የቀን ስራ ስገባ እናቴ ደግሞ ተገጠር ትመጣለች። ትዳር ይዛለች ስትመጣ የቱ ከተኛ መውደቂያ የለም፣ መዳር መኝታ የሚተኛበት የለም። ያች ትንሽ ክፍል ነች። ሳር ፍራሽ ነው ያለችው። ልቅቅ ያለ ይሄ ሊቅሙበት የተረጋገጡበት አንሶላም የለውም። አዳር ልብስ ምንም የመንግስቱ ኃይለማርያም የሚለብሱት የጥበቃ የሚለብሱት በሱ ተጠቅሎ ይተኛል። በሱም በቃ ምንም ነገር የለውም። ሲጋራ የሚገዛ አንዱ ሲመጣ ራቁታችን ነን ሁለታችን፣ ምንም የለንም። ዘበኛ ነበር አፍሪካ ብርሃን ሄዶ የቀየረበት የጥበቃ ጃኬት የደርግ ጃኬት አዳር እሱ ለበስ። በሱም ቆየን። አላህ አስቀመጠ። አንድ ላይ ለብሰን እንተኛና ከዛ እሷ በእንቅልፏ ሲበርዳት ትወስደዋለች። እኔ ደግሞ ሲበርደኝ አላቅም ወስድባታል። ከዛ አራተኛ ወር ከሆነ በኋላ እናቴ ስትመጣ ደግሞ ስታየው እውነትም እብድ ነው። እኔ አሁን እብድ አልፈራም በእሱ አካሄድ። እንዴት ኃይለኛ ናቸው አይደለም። በቃ ፀጉሩ እንደዚህ ቁስ እንትን ያለ ሰው አልፈራም። እንደሱም ቸግሮት ይሆናል ብዬ ነው የምገምተው። በቃ ጨርቁንም ይሄ ቅማሉ እንደዚህ በላላው ይሄዳል። ስትመጣ በቃ በጣም ተቸገረ። አበደቻ ምን አይተሽ ነው የገባችው? ብትሞች ይሻለኝ ነበር። ሞተሽ እድልሽ ብቀበል ይሻለኝ ነበር። አበደች። እሱ ደግሞ ከኔ ተገናኘ ማለት ሽንት ቤት ስጋ ተከትሎ ይገባል። አያምነኝም። መርካቶ መርካቶ ከሷም ይሄዳል። መርካቶ ከኔ ጋር ነው የሚሄደው። እያለቀስኩ አለ ማትመጣ ይመስለኝ። ፍቅር ነው። አዎ ደግሞ አይቤ ቆሎ ያምራታል። ዝም ላይ የቀመሰች ስንት ነው የኛ ታሪክ በቃ ተወርቷል። በጣም እኔም ከገጠር አመጣጤ ታሪክ ያለ እሱን ደግሞ እናወራለን። ለብቻው እናወራለን። በሌላ ጊዜ የፍቅራችሁን ስለዳራችሁ እናወራና የእሱን ለብቻ ደግሞ እናወራለን። ተገጭ ነው የምሄደው። በቃ ደጅ አልወጣም። ሽንት ቤት ከገባሁ እንደ ሕፃን ቆሞ ነው የሚጠብቀኝ። መንቀሳቀስ አልችልም። እቺ እናቴ ደግሞ በቃ አበደች። አርግዣለሁ። ውሻ ነክሶኛል። ደግሞ በጎረቤት ውሻ ነክሶኝ ቁጭ እንዳልኩኝ እናቴ መጣች። ስትመጣ አበደች። ስታብድ ጨርቅ የለብኝ ምን የለብኝ። ከሰው ቤት ያለበስኳቸው ሰልባጅ እንጂ በላይ ላይ የሚወድቅ ነገር ምንም የለም። የሚተኛበት የለም። በዚህ እንዴት ገባሽ? በሱ ማጠቅ አበደች። ከራሱ ጨርቅ እንኳን የለውም። ዋስማዩን ሰው ምናምን አለች።
ወይ እሱ በይ ወይ እኔ በይ እንደዚህ ከተባለ እህቴም ነበረች። እህቴ ደግሞ እስቲ ቆይማ ምናልባት እንጠይቃታለች። የእሷ ደግሞ ሰሞን እኔ እዚህ ቤት ከገባሁ ፔሬድን አይቼ አላውቅም፣ ምን ይሻለኛል አልኳት። አርግዘሻል ማለት ነው አለች። አላውቅም አልኳት። ከዛ ሄደን ከሱም ከእህቱ አለች ከእህቱ ሄደን ስንመረምር እርጉዝ ነኝ። ከዛ ምን ታሪክ በቃ በበሳጭም ምንም ብል ምን ላድርገው መጀመሪያ የምፈራው ማርያ ነው። ከዛስ ያንንም አራት እንትኑ ቀረ። ገና ቀን ስራ እሰራለሁ። የቀን ስራ ሰርቼ በ15 ቀን 50 ብር እቀበላለሁ። አንድ የመጀመሪያ ተቀበልኩት የእሱ እቺ ቅማሉ በቃ ታዩ የእሱ ቲሸርትና የሆነ ልጅ እሜ ዘመዱ ያመጣለሁ ከአምስተኛ አለች። በቃ መጨረሻ ጊዜ ሸጠይቀሻለች። ከመጡስ የሚለብስስ የለም። ያ ጨርቁ ማለት ሊሰፋለ ራቁት ቁጭ ብሎ ነው ልብስ ሰፊው የሚሰጠው። አጠገቡ ነው ያሉት። ራቁት ፓንትም የለው ምን የለው ቁጭ ብሎ ነው የሚያሰፋው። አሁን ሱሪ ከተቀደደ ከአንድ በኩል ራቁት ቁጭ ብሎ ነው የሚያሰፋው። ከዛ እነዚህ ሰዎች ከመጡ ምን አይሆናለሁ ብዬ በዚህ በ50 ብሩን የእሱ ጨርቅ የሚቅሙ ልጆች አሉ አጂ ያልኩት በእናት የእሱ የሆነ ሱሪ ነገር ምናምን ፈላልግልኝ እንደዚህ 50 ብር አለኝ ደሞዙ የተቀበልኩት 50 ብር አለኝ ተቀበል እንትን በልኝ ያልኩት። እሺ ያለኝ ቃሚዎች ሲጠይቃቸው በአንዱ በ7 ብር ቲሸርት አገኘ፣ አንዱ ጃኬት አገኘ፣ አሁን በ25 ብር ሱሪ አገኘ። ይዞልኝ መጣ። ሰው እንትን ብሎ ጫማ ግን የለም። ከዛ ሲመጡ በሳቅ ሞቱ። ልብሱ ምንም በቃ ሁኔታውን ቀና ብሎ ሳይ ምን ይመስላል የሆነ ነገር። ከዛ ሳቁ። ከሳቁ በኋላ እኔም ደግሞ ምንም ማድረግ አልችልም። ውስጤን ቅሪት መሆኔን እንትን አለ። ከዛ እሜም እዚህ ያለች 7ኛ ወር ያስኩት። ከማን ነው የምትኖረው? ከኔ ጋር አይደለች ከእህቴ ጋር ነው። ፈረንሳይ ለጋሲ ነው እዛ ነው የሆነችው። 7ኛ ወር ከሆነ በኋላ አሁንም የቀን ስራ እሰራለሁ። እየሰራሁ እሳቸው ምንም አይሰሩ ምንም በቃ ቁጭ ብሎ እኔን የምጠብቀው ያቺ በ15 ቀን የሚገኘው ነው የምጠብቀው። እሜ ደግሞ አበደች። አንተ እሷ የሁለት ነፍሳት አንተ እዚህ ተኝተህ ትውላለህ። አንዴ ከአንተ ከሞተች በኋላ እንደ ወንድ ተሰራ እሷ እርጉዝ ናት በቃ ይቀባል ብላ ተጣለ። እርሶ ደግሞ እንዲህ ይላሉ ወይ አለች አለ እርሶ መጥቶ እንዲህ ሊመክሩ ነው ምናምን ብሎ ተናገራት። እንዴት እኔ አክስሬሃል ወይ ምን አረክልኝ አንድ ቀን አንድ ልጅ አሰገዛህልኝ ወይ ብላ እሷ ደግሞ የበለጠ ሌላ አማርኛ አኩርፋ ተነስታ ገጠር ተነስታ ሄደች። ከሄደች በኋላ እሱ መቀን ስራው ገባ። እኔ ደግሞ በቀሰሰው ማልክ ባባ ደግሞ አፍራለሁ። እርግዝናውንም ያሳፍረኛል። በቃ ጠዋት የት ሄዳለሁ ያቺ ጓደኛዬ ጋር ተነስቶ ሲገባ ስራ እኔ ታውቁት ጎረቤት ተጎረቤት ደግሞ አልገባ እፈራለሁ። ከጎረቤቱ ገባ ምግባባ ምርጥ ጎረቤት ነበር። ኦኬ ከማን የትም አይገኝ ጎረቤት ነበር። ግን አልግባባ እሱም ስልሽ ባረገዝኩት በ4ኛ ወር የቀበሌ የኮንሰር የሰራ ማል ቤት ለ2 ደባል ተሰጥቶኛል። ያ ትንሹ ቤት አንዳንድ ብር በቀን አድርጉልን ሰውየው ግን አልቻለም። አንዳንድ ብር ምን ከፍለው አጣ ማለት በቀን አንዳንድ ብር ስጡኝ ቤት በእናንተ ነው ቀበሌ ቤት ነው ጠዋሪ ብዬ ነው የፈረምኩላቸው አሉ። ሰውየው ተከራየናቸው ነው ግን በምን ይከፈላቸው? ያ አንዳንድ ብሩ ጠፋ። አንዳንድ ብር ከጠፋ በኋላ ኮንሰር የሰራው ማል ቤት ሰው ተጨቃጭቆበት ለ2 ተሰጠን። ደባል ማለት ነው ተሰጠን። እዛው የኖርን ያለው እኔ ደግሞ የሄድኩበት ቦታ ቤት ጨርቅ ሳገኝ ለቅማለሁ። ፍራሽ ለሰፋ በሄድኩበት ቦታ ቤት ደህና ጨርቅ አገኘሁ ለቅሜ ነው የምመጣው። እንጨት ለቅማለሁ። መብራት የለንም፣ ኩራዝ የለንም። በኩራዝ ነው የምንኖረው። ከዛ 7ኛ ወሬ ነው ያስኩት። መጨረሻ ላይ ስንኖር ያንን እንትን ካልኩ በኋላ 7 ወር ካለፈ በኋላ እሱን ገባ። እሱን ትንሽ ቀን ሳይሰራ ሚስማር ገባ። 12 ሚስማር እግሬ ቀደለ። ሚስማር ወጋው ገና እሱ በ15 ቀን የሚያመጣው የነበረው እሳት ቀረ። ከዛ መለመን ጀመረ። በቃ መስጊድ ላይ 20 ሳንቲም ምናምን ይመጣል።
መለመን ጀመረ። እራብ አልቻለም። በቃ ሌላ ምንም የለም። እኔ ቁጭ ብያለሁ። ምን ላምጣላት? በአብዛኛው እሷ በቃ እንትን ይለኝ። ከዛስ ቆሎ ወይ ቆሎ ከማረኝ ወይ በጣም ከራበኝ መርካቶ ሄዳለሁ። መርካቶ ሄድና ከአንድ ጫፍ ተነስቼ ቆሎ የዘገንኩ በቃ በልቼ እመጣለሁ። እርጉዝ ያለው ማለት ነው። ማንም አይጨክንም። እርጉዝ ስለሆንሽ ደግሞ ስንት ነው እንደሚገዛው ስንት ነው ግን አምሳሌ እንጂ አይደለም። መደዳውን ባለ ቆሎች ቀምሰሽ ታልፊያለሽ። አማራት እደብቃለሁ። እንዲህ ያልኩ መርካቶ ከአንድ ጎን ገባ። ከዛ በኋላ ማወቅ ጀመረ። እሱ ከጨረሱ በኋላ ከጊዜ በኋላ ማወቁኝ። ከዛ አይቤን ተራ ገባን። እኔ ከኋላ እንደ ውሻ ነው። እሱ ከቅጥቅጤ ነው የሚሄደው። ካገኘ ጥሬም ቲማቲም መንገድ ላይ ያገኘ የበላ ነው የሚሄደው። ጥሬም እንጀራ ምናምን ካገኘ የቆረጠመ ነው የሚሄደው። ምርጫ የለም ምናምን ለቅሞ ምርጫ የለም። ለቅሶ ቤት ምናምን በልቼ አላውቅም። ከበልቼ በጣም ግን እንዲህ የሚሆነን መርካቶ እሷ አትጎዳ ነበር። እንዲህ የሚሆንኩኝ ጊዜው ደረሰ። ምን አልኳት? አልኳት በቃ አሁን አትቆጭ፣ እህል ውሃ እኮ ነው በቃ አትቆጭ፣ እመጣለሁ። ይሄ ልጅስ አልኳት ብቻ ተገላጋይ እንጂ እኔ አሳድገዋለሁ። ብቻ ከዚህ ሰው ተለያይተን ባርች እሺ አልኳት። ገጠር አረፋ ብዬ ሄድኩኝ። ሲሄድ ደግሞ እዚህ ቁጭ ብለው ሰዎች ገፋፉታል። በቤት አንድ ሬዲዮ ነበር፣ እሱ ጫት ሲሰራ ያዘው ነበር። እሱ አስይዞ ገጠር ማያውቀው አንቺ ጋር እዛ ሲሄድ ደግሞ ሁለት ዳቦ ይዤ ሄድኩኝ። እዛ ጊዜ ልጅ ጥዬ መጣሁ። አሁን ተነሱ ልጅ ሲሄድ ገጠር አካባቢ ናቸው። ድሮም አልወደዱትም። በምን ልግባ? ፊት ሰታው ነው ናብላው ነው በቤት በቃ እንጀራ አባቴም እግሉ እናቴም እህቶችም እንዳለ በቃ እግሉ ተነሳብኝ። እኔ ምንም አውቀው ነገር የለኝም። ተወደዋለች ፊት ሰታው ነው ናብላው ነው በቃ አይን አውጣቻህ አይደለም ወይ ምናምን ባዶ እጁ ነው ሄደው። ያቺ ሁለታችን 50 ብር መሳፈራቸው ነው የመጣው ሄደው። ይገርም ነው በጣም። ከዛ በቤተሰብ በቃ ስቅል አደረኩ። አሁንም ግዴታዬ ነው። አሁን ቅዳሜ መጣ፣ ሐሙስ ተነሽ ሐሙስ ሄዱ። ቅዳሜ በሆነ ሳንቲም ተጨቃጨቁ። ቅዳሜ እህቴን እኔ ወላሂ አሁንም አላውቅም 30 ብር ስልክ ሌላ ታለች አለች። የተላከው ሰውዬው እሷ ትመስክርብኝ ልክፈል አለ። እሷ አላየው ሄደ። ምኑ ብር ጠፍቶ ነው? ብር ጠፍቶ በቃ ምንም ምክንያት ሲያጡ ገጠር ሲላክ ነው። ገጠር ሲላክ አንቺ ብዬ ስልክ እሷ አላየው አየች። በሱ ተጣሉ። ሰረቀችኝ ነው። ከዚህ ብር ተላከ። ማን ነው ላክ? ለማ ለእናቴ። ምን ለማድረግ? ያው የቤት እንትን የሆነ 30 ብር የዛሬ ይሰራል። 30 ብር ሲላክ እኔ አላየሁም። እኔ ቆርቆሮ ጋዝ ሳሙና ይዘሽሽ አይደለም ልኬላታለሁ። እነሱ ደረሳት። 30 ብር ግን አልደረሰኝም አለች። አልሰጠሽኝም 30 ብር አለ። እሱ ደግሞ ሰው አልሰጠሽኝ ሰጥቻለሁ ሌላ ትመስከርብኝ አለ። ሁለት ነፍሷ ሌላ ትመስከራል። እኔ ደግሞ አሁን መሞታት አለው እንጂ ውሸት አልወድም። ብታጅኝ ይሻለኛል ከውሸት። አሁን እኔ አልዋሽም አልኩኝ። አላየሁም። እኔ ለሱ ማለት ለሱ ባዳ አንቺ እህቴ አላየሁም። እንዴት አላየሁ ያለሽ? የልጅ ላብስ ይበላ እንጀራ እናቴ አያቴም ነበሩ። አበደ ቤተሰቡ። እየት እንደር ዓርብ ማታ ቅዳሜ ነጋልኝ ነው ብዬ ወደዚህ መምጣት በቃ እኔ ልሞት ፈለኩ። በቃ ተመለሳችሁ? ቆይ ነበር አዲስ አበባ ይሻል በቃ እኔ ልሞት ፈለኩ። አሁን የዛኔ ጥሎኝ በቃ ወንዝ ውስጥ ገብቼ ብሞት እስካሁን ደረሰች። ደርሻለሁ። 9 ወር ይሻላል ከምትሞት እዛ ይሻላል። እዛ ብትሞት ይሻለኛል። ለምን ከሆነ አንቺ ሆነ ያቅተኛ እንሄዳለን። እነቱም አንዳንዴ ከተብሻል ልመናው ሆነ መጣ። ስመጣው መንገድ ላይ መጡ ጀመረኝ። መኪና ውስጥ የሰቃየሽ ነው መጣች። መጥ ጀመረኝና ነፍስ አይወጣ ቤት እንገባለን። እሱም ስልሽ በወርቅቴ 1 ብር እንኳን አልያዘም። ምንም አልቀመስንም። ጠዋት ባዶ ሆዳችን ወጣን። አዲስ አበባ ገባል። በቆመበት ስልኩ ይጮሃል። አሰላም አለይኩም ብሎ አነሳው። ሄሎ ሲል ሄሎ ማን ነህ አንተ? እኔ ነኝ። ማን ነሽ? እኔ ነኝ። እኔ ባለ ትዳር ነኝ። ማን ነሽ? እኔ ሴጣን ነኝ አለች። ሌላ ሴጣን ነኝ። ልብስ አጣቢነት በ2 ብር በብር 50 የዞረች በ3 ከዛ እሱ የቀን ስራው ገባ። ምን ሆንሽ አለችኝ።
አይ አመመኝ ምናምን እንዲህ ነው ያካገኝ። ገና ከምሽት 4 ሰዓት ትገላገላለች። ወይኔ ጉዴ እንዲሁ ያደረገኝ አልኳት። ሌላ አልኩም። እሱን ታውልኝ በላሁን። በሱ ዋልኩበት አደርኩበት። ቅዳሜ መጣሁ። ቅዳሜ ማታ የበላሁት እሁድ ዋልኩኝ። ሰኞ ዋልኩበት። ሰኞ 12 ሰዓት ተገላገልኩ። ከዚህ ቦታ ተገላገለች ነበር። እኔ ያስቃላል እንዴ ውሃ ሽንት እሷ ግን ዞር ብላ ታየኝ። ዶክተሩ አረቺ ሴት ተበላሸች ብላችሁ ሮጦ መጡ። ቀሰ ያጂ አትባሽ ወደ ላይ ምናምን ብላኝ አነች ገባሁ። ወንጀ ተገላገልኩ። 10 ሰዓት ጨርሳ ስትገባ ደግሞ ውጡ ተባለ። ከዛ አለ እሱም ስለ ደሙን እንዲፈሳል እንጂ በቆንኩበት እንዲሄዳል እንጂ ምንም አልተጠቀም። ጎር ተለምናለሁ። ቁርቻ አንድ እንዳለ ቆላው ሳምንትም ያቆያል። ቆሎ እየበላችሁ ቆሎ ብቻ ማታ ጥቤው በርዳ ይሰቅላል። ይድረቅም አይድረቅም ጠዋት ሲወጣ ግን እሱ ነው የምለብሰው። ሌላ የለኝም። 12 ሰዓት ላይ 30 ሳንቲም ሌላ 30 ሳንቲም ይዤ መጣሁ አለኝ። አልሐምዱሊላህ ይበቃል አንተ እንዲህ ነው ያካገኝ። ገና ከምሽት 4 ሰዓት ትገላገላለች። ወይኔ ጉዴ እንዲሁ ያደረገኝ አልኳት። ሌላ አልኩም። ቅዳሜ መጣሁ። ቅዳሜ ማታ የበላሁት እሁድ ዋልኩኝ። ሰኞ ዋልኩበት። ሰኞ 12 ሰዓት ከዚህ ቦታ ተገላገለች ነበረች። እኔ ያስካላል እንዴ ውሃ ሽንት ቀሰ ያጂ አትባሽ ወደ ላይ ምናምን ብላኝ አነች ገባሁ። ወንጀ ተገላገልኩኝ። 10 ሰዓት ጨርሳ ስትገባ ደግሞ ውጡ ተባለ። ከዛ አለ እሱም ስለ ደሙን እንዲፈሳል እንጂ በቆንኩበት እንዲሄዳል እንጂ ምንም አልተጠቀም። ቆሎ እየበላችሁ ቆሎ ብቻ ማታ ጥቤው በርዳ ይሰቅላል። ይድረቅም አይድረቅም ጠዋት ሲወጣ ግን እሱ ነው የምለብሰው። ሌላ የለኝም። 12 ሰዓት ላይ 30 ሳንቲም ሌላ 30 ሳንቲም ይዤ መጣሁ አለኝ።